የኢትዮጵያ ፕሪሚየር ሊግ የ2018 ዓመተ ምህረት የውድድር ዘመን የጨዋታ መርሃ ግብር ይፋ ተደርጓል። ፕሪሚየር ሊጉ ጥቅምት 8 እንደሚጀመር ቀድሞ የታወቀ ሲሆን ዛሬ የክለቦች የሚጫወቱበት ቦታ ሰዓትና ቀን ይፋ ተደርጓል። የመጀመሪያ ዙር ጨዋታዎችን በአዲስ አበባና ድሬዳዋ ስቴዲየም ይካሄዳሉ። በዚህም መሰረት ኢትዮ ኤሌክትሪክ ከሸገር ከተማ ጥቅምት 8 በአዲስ አበባ ስቴዲየም የውድድር ዓመቱን የመክፈቻ ጨዋታ ያከናውናሉ። በዚሁ ስቴዲየም ነገሌ አርሲ ከአርባ ምንጭ ከተማ በዕለቱ ሲጫወቱ ባህር ዳር ከነማ ከሀዲያ ሆሳዕና ሰኞ ጥቅምት 10 በአዲስ አበባ ስቴዲየም የመጀመሪያ ጨዋታውን ያከናውናል። ሌላው የውድድር ዓመቱ የመጀመሪያ ሳምንት ጨዋታ በድሬዳዋ ስቴዲየም ይደረጋል። በዚህም መሰረት ፋሲል ከነማ ከኢትዮጵያ ንግድ ባንክ ጋር እሁድ ጥቅምት 9 በድሬዳዋ ስቴዲየም ይጫወታሉ። በሌሎች ጨዋታዎች ኢትዮጵያ ቡና ከቅዱስ ጊዮርጊስ፣ መቻል ከወላይታ ድቻ፣ አዳማ ከኢትዮጵያ መድን፣ ሱል ሽረ ከመቀለ ሰባ እንደርታ በድሬዳዋ ስቴዲየም እንዲሁም በአዲስ አበባ ስቴዲየም የመጀመሪያ ጨዋታቸውን ያከናውናሉ። በአዲስ አበባ ከተማ ዋንጫ ትናንት ሁለት ጨዋታዎች ተካሂደዋል። ቅዱስ ጊዮርጊስ ከፋሲል ከነማ ጋር ጨዋታውን አድርጎ 4-1 ጊዮርጊስ አሸንፏል። የመጀመሪያ ጨዋታውን ተሸንፎ የነበረው ቅዱስ ጊዮርጊስ ትናንት ፋሲልን ማሸነፍ ችሏል። ፍጹም ጥላሁን፣ አቤል ያለው፣ ተገኑ ተሾመ እንዲሁም ቧይኩዌት ለፈረሰኞቹ ግቦቹን ያስገኙም ተጫዋቾች ናቸው። ለፋሲል ከነማዎች ደግሞ ቃል ኪዳን ዘላለም ብቸኛዋን ግብ አስቆጥሯል። ፋሲል ከነማ በአዲሱ አሰልጣኝ ዮሐንስ ሳሌ የመጀመሪያ አቋም መፈተሻ መርሃ ግብሩን ማከናውኗል። በሌላ የትናንት ጨዋታ ኢትዮጵያ ንግድ ባንክ ከኢትዮ ኤሌክትሪክ አቻ ተለያይተዋል። ሁለቱ አቻ በተጠናቀቀው ጨዋታ አዲስ ግዳይና ሳይመን ፒተር ለንግድ ባንክ፣ ሀሰን ሁሴን እንዲሁም አብነት ተስፋዬ ደግሞ ለኤሌክትሪክ የተገኙ ግቦቹን አስቆጥረዋል። የአዲስ አበባ ከተማ የህዳሴ ዋንጫ በ6 ክለቦች መካከል በሁለት ምድቦች ተከፍሎ በመካሄድም ይገኛል። በ2018 የውድድር ዓመት ጥሩ ተፎካካሪ ቡድን ለመሆን አቅደው እየሰሩ መሆናቸውን የኢትዮጵያ ቡና አሰልጣኝ አቢ ካሳሁን ተናገሩ። በተለይም ቡድኑ በሴካፋ ካጋሜ ዋንጫ እንዲሁም በአዲስ አበባ ዋንጫ መሳተፉ የቡድኑን ጠንካራና ደካማ ጎን ለመለየት ያስቻለ መሆኑን ተናግሯል። ሀና ማረ መስፍን ተጨማሪ እንደሚከተሉ ታቀርበዋለች። በቅርቡ በታንዛኒያ በተከናወነው የሴካፋ ካጋሜ ዋንጫ ከተሳተፉ ቡድኖች መካከል አንዱ ነው። አምና ምክትል አሰልጣኝ የነበረውን አብይ ካሳሁንን ወደ ዋና አለቅነት በማምጣትም የ2018 ቅድመ ዝግጅቱንም በካጋሜ ዋንጫ በመሳተፍ ጀምሯል። ኢትዮጵያ ቡና እውነት ለመናገር ከጠበቅነው በላይ ነበረ። ሜዳ ላይ እንቅስቃሴያችን ጥሩ ነበር። የመጀመሪያውንም ጨዋታ አቻ ስንወጣ ታክቲካሊ እንደ ቡድንም በስነ ልቦናውም ከፍ ያለ ነገር አሳይተናል። ከዛም በኋላ ከጅቡቲ ቡድን ጋርም ጥሩ ነገር ነው ያሳየ ነው። ጎሎችንም አስቆጥረናል። ጨርሻ ጨዋታ ላይ እውነት ለመናገር በጣም ጥሩ ነበርን። ግን የውድድሩ ይዘት ከአንድ ምድብ አንድ ቡድን ብቻ ስለሚያልፍ እና አንድ ምድብ ላይ ብቻ ጥሩ ሁለተኛ ስለሚያልፍ ውድድሩ ላይ ተፎካካሪ ስለነበርን ተወዳጅም ቡድን ስለነበርን ከነበረን የዝግጅት ጊዜ አንጻር ግን መልካም ውድድር ጊዜ ነው አሳልፈን የመጣ ነው። በክረምቱ ፍልሰት በሚመስል መልኩ የተጫዋቾችን የዝውውር ገበያ ተመልክተናል። ወሳኝ ተጫዋቾቻቸውን ካጡት መካከልም ቡናማዎቹ ይነሳሉ። ይሁን እንጂ ወጣቶችን ወደ ዋናው ቡድን አሳድጓል። አሰልጣኝ አብይም ለክለቡ በሚመጥን መልኩ ትኩረት በማድረግ ለፕሪሚየር ሊጉ ዝግጅት እያደረጉ መሆኑን አንስቶልናል። ረዳት አሰልጣኝ ስለነበርኩ የቡድኑን ደካማና ጠንካራ ሆነ በግልጽ አውቃለሁ። ያው እንደሚታወቀው ባለፈው ዓመት በመከላከሉ በኩል ጠንካራ ቡድን ነበረን። ብዙ ጎሎች አይቆጠሩብንም ነበር። ግን በማጥቃቱ በኩል ደግሞ ወደ 9 ቡድኖች ከኛ በላይ ጎል አስቆጥረዋል እና ይሄ ደግሞ ሁላችንም በመልኩ ማስተካከል አለብን የሚለውን ፍንጭ ይሰጠናል እና አንደኛው እሱ ነው። ሁለተኛ ደግሞ እንደ አሰልጣኝ ያው እኔ የምፈልገው የጨዋታ መንገድ አለ። ወደዛ ለመምጣት ያው እውነት ለመናገር ብዙ ጊዜ ይፈልጋል። ግን ልጆችን ወደዚህ ለማምጣት ጥረት እያረኩ ነው። በካጋሚ ካፕ ላይ ጥሩ ነገር አይቻለሁ። እኔ የምፈልገው መልኩ በቢልዳፕ ኳስን ተቆጣጥረን በመጫወት ቶሎ ተጋጣሚ ክፍት ቦታዎች መጠቀም የሚል ሀሳብ ነው እና በዛ በኩል ጥሩ እየሄድን ነው። ወደ ዝውውሩ ግን ስንመጣ ሊግ ካምፓኒውም ፌዴሬሽኑን ባስቀመጠው የተጫዋቾች ዝውውር ገንዘብ መሰረት ስለሆነ የምንሰራው ተጫዋቾችን ለማግኘት በጣም ፈታኝ ነው። ነገር ግን በርካታ ወጣት ተጫዋቾች ስላሉ እነዛ ወጣት ተጫዋቾች ደግሞ ውል ስለነበራቸው እነሱን በማስቀጠል እንዲሁም ከታችኛው ከ20 ዓመት በታች ቡድናችን ደግሞ ወደ 7 ተጫዋቾች በማሳደግ እኛ ጋር የነበሩትን ደግሞ የቻልነውን ማቆየት ያልቻልነውን ደግሞ ይወጣሉ። ለምሳሌ ራምኪል ጀምስን ባለን አቅም ሁላ ተጠቅመን አስቀርተናል። የውጭ ተጫዋቾችን ለማምጣት ጥረት አድርገናል። እኛ ጋር የነበሩትን ደግሞ ውል ቢኖራቸውም ከየጨዋታ ፍልስፍና ጋር እንዲሁም አሁን በምንከተለው መንገድ አይቀጥሉም ብለን ያሰብናቸው ልጆች ደግሞ ውል ያላቸው በስምምነትም የተለያየ ናቸው አሉ። በደንብ እኔ ስከታተላቸው የነበሩ ተጫዋቾችን አምጥተናል። ፉአድ ኢብራሂምን ዘላለም አባቴ ከወላይታ ዲቻ አምጥተናል። እንደዚሁም ወጣቱ ግብ ጠባቂ ከአንደር 20 ያመጣነው ግብ ጠባቂ ካጋሜ ካፕ ላይ ጥሩ ነበር። በዛ መልኩ ነው ቡድናችንን ለመስራት እየሞከርን ያለ ነው።
እንዲህ ያለውን ዝማሬ በመዲናቸው እያሰሙ ክለባቸውን መደገፍና ማበረታታት ለናፈቁ የቡናማዎቹ ደጋፊዎች ስጦታ ለመስጠትም ታቅዷል። ዘንድሮ 50ኛ ዓመቱንም ኢትዮጵያ ቡና ያከብራል። ጊዜ ኢትዮጵያ ቡናን ማሰልጠን አንደኛው ፈታኝ ነገሩ ሁልጊዜ ውጤት ይፈልጋል። ምክንያቱም በርካታ ደጋፊዎች አሉ። ደጋፊዎቻችን ውጤት ይፈልጋሉ። ቡድናችን በዚህ ዓመት ደግሞ 50ኛ ዓመቱን ያከብራልና ቢያንስ በ50ኛው ዓመቱ የሆነ የተሻለ ነገር ለማድረግ እየጣርን ነው። ትልቅ ነገር ለመስራት፣ ታሪክ ለመስራት፣ አቅሜን ሁላ ለማድረግ ተዘጋጅ። ያለፈው ዓመት ላይ በ60 ነጥብ ሁለተኛ ሆነው ማጠናቀቃቸው ይታወሳል። ታዲያ ቡድኑ 32 ግቦችን አስቆጥሮ 18 ሲቆጠርበት ይህንን ክፍተት ለመሙላትም በሌላ የአቋም መለኪያ የውድድር መድረክ በ19ኛው የአዲስ አበባ ዋንጫ ተሳትፎን እያደረጉ ይገኛሉ።